بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا. وأشهد أن محمدا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه، فصلوات الله وسلامه عليه وعلى آله وعلى كل من اتبع هداه. وبعد، أيها المسلمون الكرام، أحييكم بتحية أهل الجنة في الجنة، وها هي السلام عليكم ورحمة الله وبركاته. إن شاء الله يا الله سبحانه وتعالى فقاده نكاك جنانيا. أولا لست مستحقا لهذا المقام. لذي بوتا تجيبهن يسايهون بمكاكلاتشن تلالاك مشايخوش አሉ፣ ታላላቅ ኡስታዞች አሉ፣ በዒልም በተቅዋ በተለያዩ ነገራቶች የሚበልጡኝ። ነገር ግን ሚን ባቢ ተዛኩር ለመተዋወስ ያክል ነው። ወከዛሊኩ ሚን ባቢ ጁህዲል ሙቂል ያለውን የሰጠ ስስታም አይባልምና ከዛ አንጻር ነው አላሁ ስብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ማስታወስ የሚባለው ነገር አማንያኖችን ትጠቅማለችና አላሁ ስብሓነሁ ወተዓላ ስንተዋወስ አንዳንድ ነገራቶችን ሙዛከራ ስንደራረግ ኢማናችን ይጠነክራል። ወከዛሊከ ከነበርንበት ከሆነው ነገር እንድንጠነክርና ተባት እንዲኖረን ጽናት እንዲኖረን አላህ ስብሓነሁ ወተዓላ ያግዘናል ማለት ነው። ለዛም አላሁ ስብሓነሁ ወተዓላ ወከዛሊከ ብሎልን ፈቅዶልን አዝኖልን ለተከበረው ለሆነው ረመዳን አድርሶን ወከዛሊከ በትክክል ጾመን እንድንጨርስ አላህ አድርጎናል። አላህ ስብሓነሁ ወተዓላ ልናመሰግነው ይገባናል ማለት ነው። አምና ከኛ ጋር ረመዳንን ጾመው ለዘንድሮ ረመዳን ያልተወፈቁ ያልተገጠሙ የሆኑ አካላቶች አሉ። እናም ረመዳን ላይ የነበረው አህዋላችን ጥሩ ሁኔታ ነበር። ረመዳን ላይ ቂራአት በመቅራት ዚክር በማድረግ ዒባዳ በመስራት የተለያዩ ሶላትን በመስገድ ጠንካሮች ነበርን። አሁንም ያንን ጥንካሬ መቀጠል መቻል አለብን፣ ማቋረጥ የለብንም ማለት ነው። አላሁ ስብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም በተከበረው በሆነው ቁርአን ምን ብሏቸዋል? ወዕቡድ ረበከ ሐታ የእትየከል የቂን፣ እርግጠኛው ሞት እስኪመጣህ ድረስ አላሁ ስብሓነሁ ወተዓላን በብቸኝነት ተገዛ። ወከዛሊከ ጌታህን አምልክ ብሏቸዋል ነቢዩን ዓለይሂ ሰላቱ ወሰላም። እኛም አላህን ማምለክ ያለብን፣ ወደ መስጂድ መግባት ያለብን፣ የአላህን ትእዛዛቶች መፈጸም ያለብንና ክልከላዎችን መራቅ ያለብን ረመዳን ብቻ ሳይሆን ረመዳንም ከወጣ በኋላ ነው ማለት ነው። ለዚህም ነው ዑለማዎች ምን ይላሉ? ወከዛሊከ ዒባዳዎችን ረመዳን ላይ ብቻ መገደብ እንደሌለብን፣ የተለያዩ ነገራቶች ላይ መጠንከር ያለብን በማንኛውም ወራት በማንኛውም ጊዜ መሆን እንዳለበት ሲናገሩ ምን ይላሉ? መን ካነ ያዕቡዱ ረመዳን ፈኢነ ረመዳነ ቀድ እንቀዳ ወፋት። ረመዳንን የሚገዛ ረመዳንን የሚያመልክ የሆነ አካል ካለ ረመዳን አልቋል፣ አምልጧል። ወመን ካነ ያዕቡዱ ላህ ፈኢነ ላህ ሐዩን ላ የሙት። አላህን የሚገዛ የሆነ አካል ካለ ግን አላሁ ስብሓነሁ ወተዓላ ሕያው የሆነ ጌታ ነው። ወከዛሊከ መቼም ቢሆን የማይሞት የሆነ ጌታ ነውና አላህን ይገዛ ይላሉ። ስለዚህ ምን ማድረግ አለብን? ረመዳን ላይ መሳጅዶችን እንዳሳመርናቸው ሁሉ በዒባዳ በዚክር በተለያየ ቢቲላወቲል ቁርአን አሁንም መጠንከር መቻል አለብን ማለት ነው። ኢስቲቃማ ሊኖረን ይገባል። አላሁ ስብሓነሁ ወተዓላ እነዛ በዲናቸው ላይ ኢስቲቃማ ያላቸውን አካላቶች ወከዛሊከ ጠንካራ የሆኑትን አካላቶች ሲያወድሳቸው ምን ይለናል? ኢነ ለዚነ ቃሉ ረቡና አላሁ ሱመ እስተቃሙ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ኡላኢከ አስሓቡል ጀነቲ ሁም ፊሃ ኻሊዱን ይለናል አላሁ ስብሓነሁ ወተዓላ። እነዛ ጌታችን አላህ ስብሓነሁ ወተዓላ ነው ብለው ወከዛሊከ ዓቂዳቸውን አስተካክለው በሩቡብያ በኡሉህያ በአስማ በሲፋቱ አምነው ከዛም ቀጥ ያሉ የሆኑ አካላቶች በዓቂዳቸው በተውሒዳቸው ላይ የጠነከሩ የሆኑ አካላቶች ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ ወደፊት ባለው ጉዳይ ወከዛሊከ አኼራ ላይ በሚመጣው በሆነው ነገር ላይ ስጋት የለባቸውም። ለምን? ዱንያ ላይ ሰርተው ስለሄዱ። ወላ ሁም የሕዘኑን፣ ወከዛሊከ ዱንያ ላይ ትተውት በሆነው ነገርም አይተክዙም አይጨነቁም ማለት አላህ ስብሓነሁ ወተዓላ የተሻለ ነገር ስለሚተካቸው ማለት ነው። ከነዛ ሰዎች ለመሆን ኢስቲቃማ ሊኖረን ይገባል። በነበርንበት በሆነው ዒባዳ ላይ በነበርንበት በሆነው ዚክር ላይ መጠንከር መቻል ይኖርብናል ማለት ነው። አላሁ ስብሓነሁ ወተዓላን ማምለክ ያለብን ረመዳን ሲገባ ብቻና ብቻ አይደለም ማለት ነው። መጨረሻም ላይ ሽልማታቸውን ሲናገር አላህ ምን አለ? ኡላኢከ አስሓቡል ጀነቲ ሁም ፊሃ ኻሊዱን፣ እነዛ በአላህ ስብሓነሁ ወተዓላ ዲን ላይ ቀጥ ያሉ የሆኑ አካላቶችና ኢስቲቃማ ያደረጉ የሆኑ አካላቶች የጀነት ጓዶች ናቸው አለ። ወከዛሊከ ጀነት የሚገቡ የሆኑ አካላቶች ናቸው አለ። አላህ የጀነት ሰዎች ይበለንና ማለት ነው። ሁም ፊሃ ኻሊዱን፣ እነሱም ጀነት ውስጥ ዘውታሪዎች ናቸው። ጀነት ሁላችንም እንናፍቃታለን። ሁላችንም ጀነት መግባት እንፈልጋለን። እንደዛ ከሆነ ስንሰራው በነበረው ዒባዳ ላይ መጠንከር መቻል አለብን።
ወከዛሊከ ኢስቲቃማ ሊኖርን ይገባል ማለት ነው። ነብዩ አለይሂ ሰላቱ ወሰላም አላህ Subhanahu Wa Ta'ala እንደዛ እየተገዙ እንደዛ እያመለኩ እንደ ነብዩ አለይሂ ሰላቱ ወሰላም አላህን የተገዛ የለም። ሐታ እንዳውም እናታችን ዓኢሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ላይ ምን አለች? ካነ ነብዩ ሰለላሁ ዐለይሂ ወሰለም የቁሙ الليل حتى وكذلك تتفطر قدما ነብዩ አለይሂ ሰላቱ ወሰላም ሁለት እግራቸው እስከሚያብጥ ድረስ ወከዛሊከ ደማቸው ተጠራቅሞ ከመቆም ብዛት የተነሳ እግራቸው እስከሚያብጥ ድረስ ሶላተል ሌሊት ይቆሙ ነበር። ከዛም መጨረሻ ላይ ምን ትላቸው ነበር? ያ ረሱላህ የባለፈውንም ወንጀል አላህ ይቅር ብሎሃል፣ ወደፊት የሚመጣውንም ወንጀል አላህ ይቅር ብሎሃል፣ እንደዚህ መድከም ምን አስፈለገ ስትላቸው አፈላ ኡሂቡ አን አኩነ ዐብደን ሸኩራ፣ ታዲያ አላህ Subhanahu Wa Ta'ala እንደዚህ አይነት ውለታ ከዋለልኝ አመስጋኝ ባሪያ መሆን አያስደስተኝም ምን እያሉ ይነግሯት ነበር ማለት ነው። እኛም ምን ማድረግ አለብን? ነብዩ አለይሂ ሰላቱ ወሰላም ወንጀላቸውን አላህ ይቅር ብሏቸው ይሄን ያክል ከታገሉ እኛ ደግሞ መጨረሻችን ያልታወቀልን የሆነ አካላቶች ነን። ስለዚህ ምን ማድረግ ይኖርብናል ማለት ነው? ዒባዳ ላይ መጠንከርና መበርታት ይኖርብናል ማለት ነው። እንደዛ ሲሆን አላህ ያግዘናል፣ አላህ ያጠነክረናል ማለት ነው። ግን እንደዚህ እየለፉ አላህ ምን አላቸው? ሱረቱ ሁድ ላይ ፈስተቂም ከማ ኡሚርተ ወመን ታበ መዐክ፣ እንደ ታዘዝከው ቀጥ በል አላቸው ነብዩን አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም ስለሚያጓድሉ ነው ዒባዳ ላይ ወከዛሊከ ተፍሪጥ ስለሚያደርጉ ተክሲር ስለሚያደርጉ ነው አይደለም፣ በዛው ነገር ላይ እንዲቀጥሉ ነው። እንደ ታዘዝከው ቀጥ በል አላቸው። እናም ወመን ታበ መዐክ ካንተ ጋር ከሽርካቸው ተወብተው ወከዛሊከ ከተለያዩ ወንጀል ወጥተው ተውበት ያደረጉ የሆኑ አካላቶችም ቀጥ ይበሉ አለ ነብዩ አለይሂ ሰላቱ ወሰላም። ይህች የቁርአን አንቀጽ ስትወርድ ጸጉራቸው ሸበተ። አቡበክር ሲዲቅ ረዲየላሁ ዐንሁ መጥተው ምን አሉ? ያ ረሱላህ ይህ ሸበቶ ደግሞ ከየት መጣ አሏቸው። ከዛ ምን አሉ ነብዩ አለይሂ ሰላቱ ወሰላም? ሸየበትኒ ሁድን ወአኸዋቱሃ፣ ሱረቱ ሁድና የሷ እህቶች ናቸው ያሸበቱኝ። እነ ሱረቱል ዋቂዓ እነ ሱረቱል ኩዊረት ስለ የውመል ቂያማ የሚናገሩት ወከዛሊከ አናቅጾች እነሱ ናቸው ያሸበቱኝ አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ እኛም በታዘዝንበት በሆነው ነገር ላይ መጠንከር መቻል አለብን። ወከዛሊከ በሶላታችን ላይ መስጂድን በማሸብረቅ ላይ መስጂድን የምናሸበርቀው በምንድነው? ዚክር በማድረግ ቂራአት በመቅራት ዒባዳ በመስራት ነው። አላሁ Subhanahu Wa Ta'ala ኢነማ ያዕሙሩ መሳጂድ አላህ፣ የአላህን መሳጅዶች የሚያንጸው የሚያሳምረው የሚያስውበው አለ እነማን ናቸው? መን አመነ ቢላህ፣ በአላህ Subhanahu Wa Ta'ala ያመነ ሰው ዓቂዳውን ያስተካከለ የሆነ አካል የሚሰራው ስራ ነው። በዒባዳ የምናንጽ ከሆነ ዚክር ላይ የምንበረታ ከሆነ ቂራአት የምንቀራ ከሆነ የመስጂዶች ማማር በዚህ ነው የሚገለጸው ማለት ነው። አላሁ Subhanahu Wa Ta'ala በዚህ ልክ ገልጾልናል ማለት ነው። ስለዚህ ምን ማድረግ አለብን? ማሻአላህ ረመዳን ላይ መሳጅዶች ተጨናንቀው ይታያሉ። በረንዳውን መስጂድ አልበቃ እያለ በረንዳ ላይ ይሰገዳል። በረንዳ ላይ አልበቃ እያለ ኮብልስቶን የተለያየ ቦታ ላይ ይሰገዳል። ረመዳን ከወጣ በኋላ ግን ወከዛሊከ ምንድነው ሁላችንም እንዳከማለን ማለት ነው። እንደዛ መሆን የለበትም። አላሁ Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰላም እንዲጠነክሩ ካዘዛቸው ለሳቸው የመጣ ትእዛዝ እኛንም ይመለከተናል ማለት ነው። ስለዚህ በአላህ ዲን ላይ መጠንከር መቻል አለብን። ወከዛሊከ በዒባዳ ላይ መበርታት መቻል አለብን። አላህን መገዛት ያለብን ረመዳን ብቻ ሳይሆን ወከዛሊከ እንደዚህም ደግሞ ወደ መቃብር እስከምንገባበት ሰዓት ድረስ ነው ማለት ነው። በሌላም አንቀጽ አላሁ Subhanahu Wa Ta'ala ምን ይለናል? ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون። አላሁ Subhanahu Wa Ta'ala እነዛ ጌታችን አላህ ነው ብለው ዓቂዳቸውን አስተካክለው ተውሂዳቸውን አስተካክለው ከዛም ቀጥ ያሉ የሆኑ አካላቶችን አለ ወከዛሊከ ጣረ ሞት ላይ ሲሆኑ እንደዚህም ደግሞ ምን በሚሆኑበት ሰዓት ገርገራ ላይ በሚሆኑበት ሰዓት መላእክቶች በእነሱ ላይ ይወርዱና ብስራት ይነግሯቸዋል። ምን ይሏቸዋል? ወከዛሊከ እንደዚህም አላ ተኻፉ ወላ ተሕዘኑ፣ አብሽሩ አትጨነቁ፣ ወከዛሊከ እንደዚህም ወደፊት ባለውም ነገር አትስጉ ይሏቸዋል። ወአብሽሩ ቢልጀነቲ التي كنتم توعدون፣ ስትቀጠሯት በነበረችውም ጀነት ተደሰቱ ይባላሉ። ከነዛ ባሮች አላህ እንዲያደርገን በአላህ ዲን ላይ መበርታት አለብን። ወከዛሊከ አላህ Subhanahu Wa Ta'ala ባዘዘን በሆነው ነገር ላይ መጠንከር መቻል ይኖርብናል ማለት ነው። ነብዩና አለይሂ ሰላቱ ወሰላም ሷሃቢዩ መጥቶ እንደዚህ አላቸው ወከዛሊከ ቁል ሊ ፊል ኢስላሚ ቀውለን ላ አስአሉ ዐንሁ ገይረክ፣ ካንተ ውጭ ማንም የማልጠይቅበትን የሚያብቃቃኝ ሆነን ወከዛሊከ ንግግር ንገሩኝ ምከሩኝ አላቸው። ነብዩ አለይሂ ሰላቱ ወሰላም ምን አሉ? ቁል አመንቱ ቢላሂ ثم استقم፣ በአላህ አምኛለሁ በልና ዓቂዳህን አስተካክልና ተውሂድህ ላይ ጠንካራ ሁንና ከዛ በዓቂዳህ ላይ ቀጥ በላሉት ነብዩ አለይሂ ሰላቱ ወሰላም። የኛ እስቲቃማችን ምን ያክል ነው? አላህን እየተገዛን ያለው ምን ያክል ነው? ብዙ ጊዜ አብዛኛዎቻችን ማለት ነው ምን እናደርጋለን? ሶላት የሚሰገደው ጁሙዓ ብቻ ይመስለናል። ሶላት የሚሰገደው ረመዳን ብቻ ይመስለናል። ላ በአጀሙም እኮ የሚባል አባባል አለ። ምን ይላሉ? የተጠቀጠቀ በወንጀል ስልቻ ሶላት የሚሰግደው ረመዳን ብቻ ይላሉ። ትክክለኛ አባባል ነው። እንደዛ መሆን የለበትም። ወከዛሊከ የረመዳን ባሮች መሆን የለብንም። የአላህ Subhanahu Wa Ta'ala ባሮች እንድንሆን
الله سبحانه وتعالى يعزز النجر لا إنسنا وكذلك بتليم لا سيما في العقيدة عقيدة لا يمتنكر مشال اللبن معناتنا تلامتنا علي وكذلك سن لفابت ينبرون سن التاقلبت ينبرون عقيدة هنا مدفيت متاقل اللبن عقيدة تنك تبلاشة عقيدة تنك تستكاكل وكذلك من دنو معناتنا سرات تقبين نتاينورهم نبينا عليه الصلاة والسلام إنا ليلوش النبياتوش من دنيا الله سبحانه وتعالى ولو أشركوا لحبط عنهم ما كانوا يعملون نبياتوش بالله لا يبيقاروا نورو سيسروت ينبروا سرابة بلا شباتشو نبرانا نبينا عليه الصلاة والسلام من علاتشو ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ودا أنت بونا كانت بستفيد بنبروا تزبوت لاي وكذلك كانت بستفيد لنبروا نبياتوش وحي تلاك من يمي الوحي نو بالتاقار سراه بلا شبها يمي المالتنا ስለዚህ ስራችን ተቀባይነት የሚኖረው ከቁርአንና ከሐዲስ ጋር የገጠመ ስራ ከሆነ ነው ከቁርአንና ከሐዲስ ውጭ ከሆነ ግን ተቀባይነት አይኖረውም ማለት ነው እናታችን ዓኢሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም ምን አሉ من عمل عملا ليس عليه امرنا فهو رد የሆነን ስራ የሰራ ዚክር ሊሆን ይችላል ዒባዳ ሊሆን ይችላል ማንኛውንም ነገር ሊሆን ይችላል የኛ ትእዛዝ የሌለበትን ስራ የሰራ ሰው ያ ስራ የተበላሸ ነው وكذلك ተቀባይነት የለውም እያለቀስን ብንሰራው وكذلك ተቀባይነት አይኖረውም የምንሰራው ስራ ከነብዩ ሱና ጋር የገጠመ መሆን አለበት የምንሰራው ስራ ከቁርአን ጋር የገጠመ መሆን አለበት እንደዛ ከሆነ አላህ ዘንድ ተቀባይነት ይኖረዋል ከዛ ውጭ ግን ምንድነው ማለት ነው وكذلك እንደዚህም እነዚህ ነገራቶች ላይ የምንዘናጋ ከሆነ አላህ Subhanahu Wa Ta'ala وكذلك ዝቶብናል ከአላህ Subhanahu Wa Ta'ala የሚያርቀን ነገር ነው የሚፈጠረው ማለት ነው ስለዚህ ሱና ላይ መጠንከር አለብን ነብዩና አለይሂ ሰላቱ ወሰለም እግር በእግር መከተል መቻል አለብን እንደዛ ከሆነ ነው አላህ Subhanahu Wa Ta'ala ሊያግዘንና ሊረዳን የሚችለው ማለት ነው አዩሃ المسلمون عباد الله እኛ ምናልባትም ሰለፎቻችን ረመዳን ከወጣ በኋላ ምን ያደርጉ ነበር ለስድስት ወር ያክል اللهم تقبل صيامنا ጾማችንን ተቀበለን ይያሉ አላህን ይለምኑ ነበር እኔ እናንተስ ምን ያክል ነው አላህን እየለመን ያለነው ሰለፎቻችን እንደዛ ከሆኑ እኛ ግዴታ እንደ ሰለፎች መሆን አንችልም ነገር ግን እንደነሱ ባንሆንም እንኳን መመሳሰል መቻል አለብን ማለት ነው كما قال الشاعر ገጣሚው ምን ብሎ ተናገረ فتشبهوا ان لم تكونوا مثلهم ان التشبه بالكرام كرام ይላል እንደነሱ እንደ ሰሃቦች ባትሆኑም እንደ ታቢዒዎች ባትሆኑም እንደ አትባዑ ታቢዒን ባትሆኑም ከነሱ ጋር ተመሳሰሉ አለ ሱናን በመከተል የነብዩን አለይሂ ሰላቱ ወሰለም ሐዲስ እግር በእግር በመከተል እነሱን ተመሳሰሉ ምክንያቱም በተከበረ ሰው መመሳሰል መከበር ነውና ይለናል ስለዚህ ምን ማድረግ አለብን وكذلك ቀደምቶቻችንን መከተል መቻል አለብን ማለት ነው በተለይ እዚህ ቦታ ላይ አብዛኛዎቻችን ቂራአት የተመለከትነን ቂራአት ያየነን ቂራአት ቀመሶች ነን ነገር ግን ትልቅ ሐላፍትና አለብን ምን ማድረግ አለብን ላልደረሳቸው ሰዎች ዳዋ ማድረግ አለብን የሚያስፈልጋቸው ወገኖቻችን አሉ وكذلك ከሽርክያት ያልወጡ ከተለያዩ ቢድዒያቶች ያልወጡ ምኖች አሉ ማለት ነው የተለያዩ አካላቶች አሉ ለነሱ ልንደርስላቸው ይገባናል ቢድዓ የሚባለው ነገር وكذلك ከአላህ ጋር የሚያራርቀን እንጂ የሚያቀርበን ነገር አይደለም ማለት ነው ለዚህም እኮ ነው ምን ይላሉ ዑለማዎች البدعه احب الى الشيطان من المعصيه ይላሉ ቢድዓ የሚባለው ነገር ወደ ሸይጣን ከወንጀል የበለጠ የተወደደ ነው ለምን ወንጀል የሚሰራ ሰው እየሰራ ያለው ነገር ወንጀል እንደሆነ ስለሚያውቅ ሰርቶ ተውበት ያደርጋል ቢድዓ የሚሰራ ሰው ግን እየሰራ ያለው ነገር ኸይር መስሎት በዛው ነገር ላይ ነው የሚሞተው ማለት ነው ሸይጣን ደግሞ የማይተውቱ ሰዎችን ይፈልጋል ስለዚህ ምን ማድረግ አለብን ከሱና ጋር የተቃረነን ነገር ሁሉ መራቅ መቻል አለብን ማለት ነው በዚክርም ሊሆን ይችላል በየትኛውም ነገር ሊሆን ይችላል ሱናን የሚጋጭና وكذلك እንደዚህም ከነብዩ አለይሂ ሰላቱ ወሰለም ሱና የማይገጥምን ነገር ሁሉ እርግፍ አድርገን መተው ይኖርብናል ማለት ነው ለምን የነብዩና አለይሂ ሰላቱ ወሰለም ሱና ከሰራን ይበቃናል አዝካር الصباح والمساء ተነግሯል ነብዩ አለይሂ ሰላቱ ወሰለም ኢስቲግፋርን በተመለከተ ዚክርን በተመለከተ አስረድተውናል የነብዩ ሱና ከሰራን ይበቃናል እንኳን አይደለምና ሌላ ቢድዓ ልናመጣ ማለት ነው ስለዚህ ከተለያዩ ነገራቶች ራሳችንን ምን ማድረግ አለብን وكذلك ማራቅ አለብን ማለት ነው በተለይም ቂራአት ቀመስ የሆነ አካላቶች ትልቅ ሐላፍትና አለብን ነብዩ አለይሂ ሰላቱ ወሰለም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ሁላችሁም ሐላፊዎች ናችሁ ስለ ሐላፍትናችሁ ትጠየቃላችሁ ብለውና እኛ አውቀን የማያውቁ ሰዎችን ካልነገርናቸው አላህ ፊት ተጠያቂ ነን ምን ማድረግ አለብን ማስረዳት አለብን ሐራም ሲሰሩ ከተመለከትናቸው ቢድዓ ሲሰሩ ካየናቸው መናገር መቻል አለብን ማለት ነው እኛ የበለጠ አጥፊ ከሆነ ግን አላህ ፊት በጣም ከባድ የሆነ ነገር ነው የሚጠብቀን ማለት ነው ለምን ነብዩ አለይሂ ሰላቱ ወሰለም ነገሩናል አስጠንቅቀውናል ዱዓቱን ዐላ አብዋቢ ጀሃነም ወደ ጀሃነም በር የሚጣሩ ተጣሪዎች አሉ አሉ ወደ ቢድዓ የሚጣሩ ወደ ሽርክ የሚጣሩ ወደ ማዕሲያ የሚጣሩ ችግር የለውም ቃል አላህ እያልክ እየነገርኩ ከአባት ከእናቶቻችን ያገኘነው ነው እያለ ቢድዓ እንዲሰራ የሚያደርጋለ እንደዚህ እያደረጉ ወደ ጀሃነም የሚጣሩ ሰዎች አሉ
فمن أجابهم النسون الشبل يتكتلسوا قذفوه فيها جهنم يزفقوا الله النبي عليه الصلاة والسلام يا نجر إن يفتر كذه راساتشن اللمادان من ما درج لبن الله نفرتن وكذلك النزيم الله يسكمت لنا نبي عليه الصلاة والسلام أدرس يالون بتككل من ما درج لبن ما أدرس ما شال لبن مالته لازم يكونوا منانو يا معشر القراء ويا ملح البلد إن أنت قراء وشوي وكذلك النزيم أنبابيان وشوي قراءات كمس وشوي يلانو ويا ملح البلد يهاجرتو أطافاتنا شوي هنا شو أكلاتو شوي من يصلح الملح إذا الملح فسد وكذلك شو اللي استكاكلوا ميشلوا مانو شو كتبلاشه علماء مالت من الناتشو وكذلك لك عند شو نجاراتو ما استكاكل ميشلوا ناتشو عند الزان دايهون من ما درجال لباتشو ما استكاكل وكذلك سوتشن بملكام نجار مازز كما تفو نجار مكلكل ينورباتشو مالتهم يا قال هنا قل الله في تطياك إنتي ما يكره هنا قدينه مالتهم أيها المسلمون عباد الله سلزين نزي نجاراتو شلاي ما تنكر ما شال اللبن الله سبحانه وتعالى يجزنا مالتهم ليلانيو ይሄንን وكذلك እንደዚህ የተከለከለ ነገር በሚኖርበት ሰዓት አላሁ Subhanahu Wa Ta'ala تلك حدود الله فلا تقربوها እነዚህ የአላህ ክልክሎች ናቸው እንዳትቀርቡ ብሏል እንዳትፈጽሙ ብሎናል አላህ የከለከለንን ነገር በሙሉ መከልከል መቻል አለብን ማለት ነው ከሽርክ እንቆጠባለን ከቢድዓ እንቆጠባለን ሰዎችን ከመዝረፍ ከማጭበርበር ከመስረቅ ከማምታታትም وكذلك እንደዚህም ደግሞ መቆጠብ አለብን ማለት ነው በተለይ وكذلك ሰሪቃ የሚባለው ነገር እንደዚህም ደግሞ መዝረፍ የሚባለው ነገር አላህ ፊት በጣም ትልቅ ነገር የሚያስጠይቀን የሆነ ጉዳይ ነው ነብዩ አለይሂ ሰላቱ ወሰለም አንድ ሰው የሆነ ነገር ሰርቆ አላህ ፊት ነገ የውመል ቂያማ እንዳላየዋሉ ነብዩ አለይሂ ሰላቱ ወሰለም የሰረቃትን ነገር ተሸክሞ ይቀርባል ለምን መርፌ አትሆንም ጎረቤቱ መርፌ ሊሰርቅ ይችላል ጎረቤቱ የሆነ ቀላል ነገር ሊሰርቅ ይችላል ፍየል ሊሰርቅ ይችላል ዶሮ ሊሰርቅ ይችላል የሰረቀውን ነገር ተሸክሞ እየጮኸ ነገ የውመል ቂያማ ይቀርባል አሉ ነብዩ አለይሂ ሰላቱ ወሰለም ዛሬ ላይ ምናልባትም ተደብቀን ልንሰርቅ እንችላለን ዛሬ ላይ ተደብቀን ልንዘርፍ እንችላለን ነገር ግን ይህችን የፈጸምናት የሆነችዋን ነገር አላህ Subhanahu Wa Ta'ala ፊት እንቀርብባታለን ማለት ነው ያ ነገር እንዳይፈጠር መጠንቀቅ መቻል አለብን በልንዳውም የሰዎች ሐቅ ከባድ የሆነ ነገር ነው የአላህ ሐቅ ከሆነ ወእስትግፋር በመናደርግበት ሰዓት አላህ ይቀር ይለናል የሰው ሐቅ ከሆነ ግን ያንን ሐቅ እስካልመለስን ድረስ እኛ እስትግፋር ብናደርግ ፋይዳ የለውም ማለት ነው ይሄን ያለው ነብዩ አለይሂ ሰላቱ ወሰለም የነገሩን ነገር አለ ከለታት አንድ ቀን ሱሐቦቻቸው በተሰበሰቡበት አተድሩነ መል ሙፍሊስ ደሃ ማለት ማን እንደሆነ ታውቃላችሁ መኒል ሙፍሊስ አሉ ደሃ ማለት ማን እንደሆነ ታውቃላችሁ አሏቸው ከዛ ምን አሉ ሱሐቦች አልሙፍሊሱ ፊና መን ላ ድርሃም ለሁ ወላ መታዕ በእኛ መካከል ደሃ በመባል የሚታወቀው ሰው ምንም አይነት ምን የሌለው ብር የሌለው وكذلك መጣቀሚያ ዕቃ የሌለው ይሄ ነው ደሃ የሚባለው አሏቸው ነብዩ አለይሂ ሰላቱ ወሰለም ግን ምን አሉ ان المفلس من امتي ከኔ ኡመቶች ደሃ ብሎ ማለትም አሉ من يأتي يوم القيامة بحسنات أمثال الجبال نجي يوم القيامة ترارا يمياكل هنا حسنة يزو يميمتا ነው የሰገደው ሶላት ተጠራቅሞ የሰጠው ሰደቃ وكذلك እንደዚህም የጾመው ጾም ያደረገው ኸይር ነገር ተቀላቅሎ وكذلك እንደዚህም ደግሞ ምን አድርጎ ማለት ነው ፋፍቶ እንደዚህም አድርጎ እንደ ተራራ መስሎ ይከተለዋል አሉ ከዛ እንደዛ ከመጣ በኋላ መጨረሻ ላይ አሉ ነብዩ አለይሂ ሰላቱ ወሰለም فياتي قد شتم هذا واكل دم وكذلك واكل مال هذا وكذلك وضرب هذا እንደዚህም ወሰፈከ ደም هذا አሉ ነብዩ አለይሂ ሰላቱ ወሰለም አንደኛውን በድሎ ይገኛል ሌላኛውን ሰርቆ ይገኛል ሌላኛውን ደግሞ ሰድቦ ይገኛል የሌላኛውን ደም አፍሶ ይገኛል እነዛ ሰዎች ይመጡና በድሎናል ይያሉ አቤቱታ ያቀርባሉ የዛን ጊዜ ብር የለም ገንዘብ የለም ሲሰራው ከነበረው ነገር እየተነሳ ይሰጣላሉ መጨረሻ ላይ ሐሰናው ካለቀበት ከዚህኛው ሰውዬ ወንጀል ይነሳና ሰውዬው ላይ ይጣልበታል ወደ ጀሃነም ይወርዳል ይሄ ነው ደሃ ማለት አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ ዛሬ ላይ ምንድነው እየሰራን ያለነው ወዴት ነው እየሄድን ያለነው የሚለው ቆም ብለን ልንመለከትና وكذلك አላህን መፍራት ይኖርብናል ማለት ነው እንደዚህም መጥፎ ነገራቶች ላይ መተባበር የለብንም መጥፎ ነገራቶች ላይ መተጋገዝ የለብንም አላሁ Subhanahu Wa Ta'ala ولا تعاونوا على الاثم والعدوان በወንጀልና وكذلك ድንበር በመተላለፍ ላይ አትተጋገዙ አትተባበሩ ብሏል ምናልባትም አንተ ኸምር ላትጠጣ ትችላለህ ኸምር የምትሸጥ ከሆነ ግን ተጠያቂ ነህ ማለት ነው ኸምርን አስመልክቶ እኮ 10 ሰው ነው የተረገመበት ነብዩ አለይሂ ሰላም የተቆጡት አንድ ነገር ክልክል ሲሆን ሙሉ በሙሉ ነው እንጂ የሚከለከለው አንዳንዱ ምን ያደርጋል እኔ ኸምር አልጠጣ ኸምር እየሸጥኩ ነው እንጂ ይላል وكذلك ጫት አትቃም በሚባልበት ሰዓት እኔ ጫት አልቅም እየሸጥኩ ነው እንጂ ያው ነው ሻጩ وكذلك በዩም አስበሊውም ያው ነው ማለት ነው አንድ ነገር ሲከለከል ሙሉ ነው እንጂ የሚከለከለው እንደዚህም ደግሞ የሚበሉ ሰዎችን ብቻ የሚቅሙ ሰዎችን ብቻ የሚመለከት አይደለም ማለት ነው ይሄን ያለው ስለዚህ እያንዳንዱ ነገር ላይ የሐራም ተባባሪዎች እንዳንሆን وكذلك የወንጀል ተባባሪዎች እንዳንሆን መጠንቀቅ አለብን ማለት ነው ለምን ان النار من مستصغر الشرر ምክንያቱም ትልቅ የእሳት የሚነሳው ቤት የሚቃጠለው የተለያየ ትልቅ ክምር የሚቃጠለው በትንሽ ከቤት የተነሳ ነው
ትንንሽ ወንጀሎች እያደጉ ይሄዳሉ ያ ነገር እንዳይፈጠር አቂዳችንን አስተካክለን ዒባዳ ላይ እንጠንክር ዒባዳ ላይ እንበርታ መስጂዶችን ረመዳን ላይ እንዳሳመርናቸው ሁሉ አሁንም ሶላተል ጀማዓ በመስገድ ዚክር በማድረግ ቂራአት በመቅራት ወከዛሊከ አላህ ያዘዘንን በመስራትና የከለከለንን በመከልከል እንጠንክርላችኋለሁ አላሁ ሱብሓነሁ ወተዓላ የተከበረው የአላህ ቤት ውስጥ እንደሰበሰበን ሁላችንንም ጀነተል ፊርደውስ ውስጥ አላህ ይሰብስበን اللهم اجعلنا ممن يستمعون القول فيتبعون احسنه هذا بالله التوفيق السلام عليكم ورحمه الله وبركاته Ramadan bukan Ramadan. Ramadan dalam Assalamualaikum.